አሁን አንተ እስላም አርግ ያለው ኦሬዲ አላህ ከወደደክ እኔ ተብያቶ ነው አላህ ከወደደክ እንደዚህ ውስጥ ግን አይቶ ከፈቅ እስላም ነው ሰው ፈጣሪና አላህ ብቻ የወደደ ብቻ ነው እስላም የሚሆነው እዚህ ምድር ላይ እፎ ያለ እንዴ ፓስተር እፎ ያው እፎ ይግባ ችግር የለም ወርዳ እፎ ያለው አይ እኔ አልፈልግም አይገባም እሱ ነገ ይመጣል እሱ ነገ ነው ትምርት የምሰጠው ለሱም ትክክለኛ ያምንበት ሃይማኖት ነግራለሁ ለሱ ለዛሬ አንተ ነግር ያለው አይደለ አንተ አሁን እስላምና ተቀበልክ አልተቀበልክም እኔ ሰዎች ስላለ ንገሪኝ ሃይማኖት እንደዚህ አልልህም ትክክለኛ ሃይማኖት ግን ሙስሊምና ብቻ ነው አዳምጪ ይኸውልሽ ከተከታዮችሽ ይልቅ እውነትሽ ይበልጣል ስለዚህ እውነትሽ ተናገሩ ሰው የፈለገ ማምነት መፍት ነው አላህ ጥያቄ ያላ ቢድ ነው ሰው የፈለገ ያምናል ትክክለኛ ሃይማኖት ምድር ላይ እስላምና ብቻ ነው ሌላ ሃይማኖት እኔ ሰው የፈለገ ያምነው አያገባኝም እኔ የማይገባኝ ይሄ ብቻ ነው እኔ የምነግርህ እሺ ጥሩ እስካትዬ እስከዛሬ በነበራችሁ ቆይታና ትውውቅ ምንድነው ሐሳቧ እሷ ያው ፓስተርዬ ጫቱን ማቆም አትፈልግም እና እኔ ደግሞ ታው ስለጫት እኮ ሰው ሲፈልግ ይቅማል ሰው ሲፈልግ ጫት በከመጠጥ ጫት ይጥፍ ይበልጣል ጫት ሰው እኛ ጫት ቅሞ ሌላ ሰው መጠጥ ጠጥቶ የኛ ጫት ያበላሻል ገባካ እኛ ግን ጫት ቅመን ጫት ማለት ለኛ አንደኛ ሌላ ብዙ ሰው እየሰራ እየኖረበት ነው ሁለተኛ ጫት እዚህ ኑሮ ላይ የታወቀ ነው እንትን ላይ ወረዳዬ ውስጥሽ መቼም አማርኛ መጀላ ወደ ጊዜ ዳሪያ ካዳ ችግር የለም ወረዳዬ ውስጥሽ መቼም የሴት ድር ቁብተኞች የሉም እኛ እያልሽ ነው የምታወሪው እኔ ብለሽ አውሪ እኛ ስትይ ስንት ናችሁ ብዙ ነን እኛ እዚህ ምድር ላይ በዛን ብዙ ነንና እኛ አይደል እኔ እያልሽ አውሪያ አሁን ሙስሊም ሆኖ ጫት መቃምን የሚቃወም የለም ልክ አይደለም የሚል ሁሉም ሙስሊም ይቅማል ይቅማል ለምን አይቅም ሁሉ ሙስሊም ለምንድን ነው የማይቅመው ስለዚህ አላፈልጉም እንደ መብት ነው እንደ ማለት እንደ በግዴታ እኛ ነገርኩ እኛ አሁን ጫት በብዛት የኦሮሞ ጫት ስለሆነ ጫታችሁን ቃሙ ምናምን ብለን በግዴ መንገድ ላይ ወጣን እንትን ወስደን እንደዚህ አልነግርም እኛ ስፈልግ ሰው ይቅማል ስፈልግ አይቅምም ስፈልግ ይሸጣል ስፈልግ ይተዋል ምን ሁሉም ሙስሊም ጫት ይቅማል ይቅማል ኦኬ ስለዚህ ክልክል አይደለም በእስልምና ጫት መቃም አይደለም በእስልምና ጫት እኔ ለምሳሌ አሁን ሙስሊም ሆኜ ጫት ይሄ ጫት ቅሜ አላል መለምን ይችላልው ሰግጄ ከሰገርኩ በኋላ ቅሜ ማለት እንዳናንተ ጸሎት የምታረጉ እኔም ጸሎት አድርጌ ጫቴን ቅሜ በዱዓይ ማለት ነው አረጋለሁ ግስ ሰግጄ ጫት ቅሜ ማለት ከጠጣው ሌላ ነገር ካረኩት ይሄ ጫት حرام ነው ያ ሰው ላይ እኔ አሁን ጫት ቅሜ መጠጥ ከጠጣው ሐላል አይባልም ኦኬ ሰው ይቻላል ማለት ነው ጫት መቃም ይቻላል ማለት ነው ወረዳዬ ትፈልግ ትቅማለት ስፈልግ አትቅምም ጫት ደግሞ አያሰክርክም ጀዝባ ያረግክም አያሳብድክም ገደል ውስጥ አያስገባክም ከናት ጋራ ነገር አያስፈልግም ኖርማል ነው ጫት ኦኬ አይኔማኮ በእስልምና ማይፈቀድ ከሆነ ነፃ የምትወጪበትን መንገድ ልነግርሽ ነበር ወረዳ በክርስቶስ እኔ ራሴን አጣለሁ ለምን ትነግረኛለህ እኔ እንደኔ ሰው ለምን ስለጫት ለሰሆንዲ ተቃፍ ጅምር ተቀስታ ሳፊ ከነቱን በርባዙ ለምን አዳምጣለሁ ጫት ላይ አስተሳብ ለአንድ ነገር ልንገርክ ሰው እንደ መፍት ነው እዚህ አገር ላይ የምኖረው በግድ እኔ ሰው ቃም የሚለኝ ሰው የለም እኔ በግድ አንተን ጫት ስላለ ቃሚ አልልክም ጫት አንደኛ ነገር ወደኛ ሀገር ላይ ጫት ብዙ ነገር ነው ለሀገራችን እንትን የሚለው አንደኛ ጫት እናታቻችን ይሰጣሉ ይኖርበታሉ ያስተምርበታሉ መቃሙን እሺ ጥሩ ነው አልሽ ሁሉም ሙስሊም ይቅማል ብለሻል እንግዲህ መልካም እኔ ሙስሊም ሆነው ማይቀሩ ሰዎች አቃለው እኔ ሁሉ ሙስሊም አላልኩም እኔ ሁሉ ሙስሊም ሰው ሲፈልግ ይቅማል ግን ጫት حرام አይደለም
ህዝብ ጋር እንዳትያዝ ሙስሊም ህዝብ ጋር እሺ እኔ ድንትን እኔ ጥሩ መቃምሽ እሺ ጥሩ ይሆንልሽና ባትቅሚ ምንድነው የምትሆኚው? ምንም አልሆንም ኖርማል ነው። ትጥቅሚ ምንድነው የምትሆኚው? እንዴት ነው የሚያደርግ? ምንም አልሆንም። ይኸው አሁን እንዴት ነው ስቅም ደግሞ ይሄ ጫት የኛ ሀገር ስለሆነ እቅም አለው ምንም አልሆንም። ጫት ነገርኩ እኮ ጫት ውስጥ ኬሚካል የለም ሰው በእጅ አልሰራም እና ስንት የተቀያየረ ኬሚካል አልተጨመረበትም። ኖርማል ነው። ውሃ በለው ወተት በለው ከፈለክ ምን ይሰማሻል? ስቅም ይወረዳ ይጫዙ እኔ ምን ዶክተሩ ራሱ እኮ መርመራኒ ለበኒ በርኸይሳ እንጅሩ እሱ ይሰማል። አሮሬ ባወደ ዲቶር በቀር ምን ይሰማኛል እኮ ምንድነው የሚሰማሽ ነው የምልሽ። ለምሳሌ ብዙ አይነት ምንም አይሰማኝም። ኖርማል ነው። በቃ ዝናንደበታለሁ እንዴ ጫት ቅማችሁ አታውቁም? እሱ ያውቃል። አንተ ስትቃም ምንድነው የተሰማብህ? የመን ላይ ጫት የለም እንዴ? ጫት አለ እኮ የመን ላይ ንገራችሁ። ከዛ አልቃምክበትም? ፓስተር ቅሞ አያውቅም ወረዳዬ። እኔ ግን ቅሜ ስለማቅ እኔን የሚያረጋኝ የነበረው ያደነዘዘኝ ነበር ለምሳሌና ከዛ ነገር ግን ነፃ የወጣሁት በክርስቶስ ኢየሱስ ነው። አንቺም ደግሞ ነፃ መውጣት ከፈለግሽ በጌታ በኢየሱስ ነው ነፃ መውጣት የምትችይው ወረዳዬ። አንተ ከደም ጋር አልተቀባበለም። እኔ ጫት ደሜ ውስጥ ገብቷል። ደሜ በጥንት ስሬ ፓስተር መከታቱም አንተ ፓስተርማ እንዴት ይቅማል? እሱ ከእግዚአብሔር ሰው ነው። አዳምጪ ጫት እኮ እግዚአብሔር ነው የፈጠረው። ኖርማል ነው። አይ በክርስቲያን አይፈቀድም። አሪፍ ጫትን እግዚአብሔር ነው የፈጠረው። እግዚአብሔር ስለፈጠረው ነው የሚቀመው ወይም አላህ ስለፈጠረው ነው የሚቀመው ብለሻል። ኮባ ታውቂያለሽ? ኮባን ዮ ከጅማር ቀሪ ኮባ መሰለ ኮባን ከጅማር መረ መሰለ አቃለው ኮባውንስ ለምን አትቀሚውም? አይገናኝማ። ኮባ ደግሞ ሌላ ኮባም ያላ ፍጥረት ነው። ጫቱም ያላ ፍጥረት ነው። ለምን አትቀሚውም? አንተ ብልና አንተ ስትሞክር እኔ ሞክራለሁ። አንተ ብላና ከዛ እኔ እበላለሁ። አይደለም ትርጉም የለውም ካልሽ ትርጉም የሌለው ምን ይገናኛል? ኮባና ጫት እኮ የተለያየ ነው። ይሄ አሁን አንተ ስድብ ፈለክ እንጂ ትክክለኛ ነገር እያወራ አይደለም። አይደለም ወይ ስድብ አላውቅም። እየተሳደብኩም አይደለም እናቴ። እንዴ ፓስተር እንደዚህ ነው እንዴ? አይደለም አልተረዳሽም። አንተ የማፊያ ፓስተር ነህ። በቃ ኮባ ቃሚ ስለኛለ እንዴ? አይደለም ኧረ እባክሽ አይ ኮባ ወረዳ ነው እንደሱ አላልኩም። ወረዳ ፓስተር ይራትና ተናገሩ። የኔ መጋቢ ስለሆነ እንደዚህ ነገር ማለት የለብሽም። እግዚአብሔር ይቅር ይበል። ወሜው ሳረግ ይፈተኛ ወረዳ ፓስተርን በስርዓት አውሪው። እሱ በጣም አይ ፓስተር አናድኛ ስለሆነ ያወራ ኮባ ቃሚ አለኝ። ኮባ እንዴት ይቅማል? ኮባ መሰለሽ ወረዳዬ ተቅልሎ መመጣው ኮባው ሰሚኝ ወረዳዬ፣ አንቺ ጫቱ ምንም ነገር አያረጋኝም ካልሽ ኮባና ጫት ልዩነት ስለሌለው ለዚህ ማረጋገጥ ስለሆነ ጫት ደሜ ውስጥ ገብቷል። ዳቃ ምንም ካላረገሽ እኮ እሱ ቃሚ እያለሽ ነው ፓስተር። እናንተ ኮባውን ቅማችኋል መኩራችሁ? እኛማ ኮባም አይፈቀድም ጫትም ስለማይፈቀድ ነው። አይ አንዳንዴ እኛ ኢማን ስላለን ጫት ብቻ ነው የምንቀመው፣ ግን እናንተ በጣም ስለምትወዱ ኮባም ቃማችኋል። ሰው የቃሙ ነው የምነግረው። እንደዚህ እናድርግ። ከዚህ ከጫቱ መለያየት ትፈልጊያለሽ? አልፈልግም። እኔ እንዴ እስከምሞት ድረስ ቅማለሁ። አይ አክቹአሊ አሁንም እኮ ያው እዛ ውስጥ እኮ ነው ያለሽው ወረዳ። እኛ ነገርኩ እኮ ጫት ማለት ጫት በብዛት ወደኛ ሐረርጌ ላይ ብዙ ሀገር ላይ ያለ ጫት ገባካ? አንድ እንትን ላድርግልሽ እሺ ወረዳ የሚጠቅምሽ እስከሞት ድረስ ስላልሽ በህይወት በስጋ መሞትና የህይወት ሞት የሚባለው አሉና ላምብብልሽ እንዲላል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና
ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን አንቺ እየቃምሽ ነው፣ እየበላሽ ነው፣ እየጠጣሽ ነው። አንተ የምትለው እውነት ከሆነ እስቲ አሁን ፍረደብኝ። እስቲ ይምጣ። አንተ የምትለው ልጨርስልሽ ሐሳቤንና ከዛ እኔ ነገርኩት። እኔ የተማርኩበትም ያደኩበትም ሃይማኖቴ ሙስሊም ነው። ሃይማኖትሽን እኔ እኮ ሻሃዳ ቀበዴት እንዱአ ስኖርም ሻሃዳ እጄ ነው የምኖረው። ስለሌላ ነገር አይመለከተኝም። እኔ አይ እኮ ጥሩ ገባኝ እኮ ወረዳዬ ሐሳብሽን እየሰረቀሽ እግዚአብሔር ይማልፍ እንጂ ረቢ እንጂ ማለት ሐሳብሽን ስለተረኩት ነው እንጂ ወረዳዬ እኔ ልልሽ የፈለኩት ምን አለ መሰለሽ በአንዱ በእግዚአብሔር ልጅ ስም ስላላመነ አይዋንም ጆም ይኸውልሽ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። ምን ፍርድ ሁለት አይነት ነው። ቆይ ልንገርሽ አንድ ነገር ልንገርሽ አመመኛ አዳምጡኝ። እኔ እኮ አንቺ ካለበለዚያ እኔ እሄዳለሁ። አዳምጠኝ። እኔ ቆይሽ ታውራ በቃ መጀመሪያ ነገርኩ እኮ እኔ አሁን አንዴ ነው የማውራው። እኔ ሶም አንተ ባታስተምረውና እንደዚህ መጣት ብትቀዳኝ እኔ አልሰማም። ንገረኝ። እኔ አሁን የኔን ነው እኔ ብቻ ልንገርህ። ስለዚህ እኔ አሁን ነገርኩ እኮ ቅድምም አሁን ትሞቻለሽ ይሄን ሃይማኖት ያጂ ከተባልኩ አሁን ነው የምሞተው አልኩ እኮ እኔ። ከዚህ በላይ ምንድን ነው ሌላ ነገር? ደረስሻውን ላውራኔ ደግሞ እስልምና በትክክል ባይኖር ለምንድን ነው የሚጠመቁት? ፎቶ ጂንጋና ማረኛ ሰሚኑን ቢው እኔ ቢው አንቺ ወረዳ ወሪያማ እኔ እኮ ነገርኩ። ኦሮምኛ ብታክ ማለት ትክክለኛ ሃይማኖት ነው የምነግርህ። ትክክለኛ በአማርኛ እኔ ይከብደኛል። እንደዚህ ቀለቀላለሁ አላቅማ። እሺ ፓስተር ደግሞ ያወራሻው እኔ ደግሞ ላውራውን። እሺ አውራ። ጥሩ። ስለዚህ አሁን ያነበብኩልሽ ቃል በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም ወዷል። እንደዚሁ ተወደሻል። አንቺ አሁን እየቃምሽም እስልምና ውስጥም ሆነሽ እግዚአብሔር ይወድሻል። ስላንቺ አላህ በለው እኔ አላህ ነው የሚወድ እግዚአብሔር ይወደኛል። ጨርሽ አንዴ ተንረቡ መንጃኒ ወረዳ ይጨርስ ከዛ ነው አሁን አላህ ይወደኛል። ጴንጤላርንሽ አይደለም ወረዳዬ እኔ ዘር እየዘራው ነው። ያ ዘር ዛሬ ይበቅላል፣ ነገ ይበቅላል። የዛሬ 10 ዓመት እኔን አይመለከተኝም። እኔን መጽሐፍ የምን ዘር ነው? ቆይ እነግርሻለሁ። ዘር ነው ዘሪንቱን ሃይማኖት ይናሚ እኔ እኮ አልገባኝም። ዘር ማለት እንደዚህ ድንች፣ ሽንኩርት ምናምን ነው የዛሬ ዓመት የምመጣው? ግድ የለ ልክ እንደሱ ነው። ችግር የለም። ስለዚህ ያ ዘር መቼ እንደሚበቅል ልክ እንዳንቺኛ ወንጌል ሲነገረን እያሾፍን እየቀለድን ጌታ ተቀበል ስንባል ከባሌ ነው ከቦሌ ነው እያለን ስናሾፍ የነበርን እኔ አሁን አንተ ዘርተውና 10 ዓመተውና 100 ዓመትም ብታወሩ ብትናገሩ ትክክለኛ ሃይማኖት እስላምና የያዘ ሰው ቁርአን የቀራ ሰው 10 እንደዚህ ህዝቡ ብገለበጥ ራሱ ሃይማኖት አይቀየርም። እኔ እኮ ቀይሬ አላልኩም። አንዴ ነው አውርቼ ሌላ ሰው እኔ ደግሞ ለሌላ ሰው እየነገርኩ ነው። ትክክለኛ እስላም የሆነ ሰው እሷ ስታወራ ዝም ብዬ ነበር አይደል? ወረዳዬ አንቺ ስታወሪ ሰው ጣልቃ ስላልገባ ፓስተርዬ ደግሞ ያወራና ከታወሪያለሽ አንቺ ችግር የለውም። አን ኸለዲ ቡበር ነምኒ አማንቲ ፊ አከ ድርቂን ቀየረቱ ማብር ባደል ተከፈረት ወረዳ እስተንሽ ወይ ስሜ ደግሞ ወርዳ ይባላል። ስሜ ደግሞ በአማርኛ አይደለም በአረበኛ ነው። አንተ የመኒ ነበርክ አይደለ? ወርዳ ማለት ምንድነው? አንተ ፓስተር ነህ አይደለ? ሁን ፓስተር ይማል ሆነ شوف لي حبيبتي استني شويه بس كم سنه وردة مالت من دنوس انت تتكلم كلام عربي صح؟ شوفني اللي وردة اسم معناته ايش يعني؟ وردة اسمه ايش؟ للناس مو نقروا استني شويه بس اعطيني 5 دقيقه بس يلا تكلم انا ما قلنا انا يطيقوا ጥያቄ መልሰኝ ወርዳ ማለት በአማርኛ ምንድነው? شوفني انا بكلم شويه بس استني يعني اعطيني 5 دقيقه بس انا شفت شيء ስለ ሃይማኖት ሰው ንጹህ የሚያወራ ሰው መጀመሪያ እውነት ያወራል። ይሄ ወርዳ የሚባል ስም በአማርኛ ምንድነው? حبيبتي በዱን ወርዳኔ لا ወርዳ በአማርኛ ምንድነው?
አበባ እና ታዲያ ለምን ትገለ ወረዳ ትለኛለህ? ስሜ ወርዳ ማለት በአረበኛ ነው፣ በአማርኛ አበባ ይባላል። እኔ አራኔ ሲሉ ሰምቼ ነው አላነበብኩም። እኔ ወርዳ ሲሉ ይሄ ዝም ብሎ ነው። ይሄ መርቅኖ መጣ ራሱ 10 ኮባ ቅሞ መጣ። ወርዳኔ ነው አውጥቻለሁ በክርስቶስ ረፊ እሺ እሺ ንገረኝ፣ ምን ነገር ፈለግ? እሺ استني شويه يعني قفلوا اعطيني 5 دقيقه بس ما في مشكله تكلم خلاص طيب انا اشوف لي حقك يعني قلبابيات والله 100% خلاص ايوه لكن في ناس كثير موجود يعني سوا حقك مالك بس سكروا بس بدقيقه بس حبيبتي خلاص ما في مشكله تكلم لو ما تتكلم حقيقه تكلم طيب يمني قلت يمني نكجبدو يمني اسلاما اكيد يلا دبدو خلاص طيب شكرا انا ويس እስር ማለት ሁለት አይነት ነው። አንዳንድ ሰዎች ሲታሰሩ እስር ቤት ይገቡና ከዘመዶቻቸው ጋር ከጓደኞቻቸው ጋር ከማህበረሰቡ ጋር ምናምን አይገናኙም። ታስረዋል፣ እስር ቤት ነው የሚቀመጡት። ሌላ ማን ነው የታሰረ? ቆይ ዝም በይ አንዴ ላስረዳሽ። ሁለተኞቹ ደግሞ ከእስር ቤት ታሰሩ ያልገባኝ ነገር አዳምጣለሁ። ታዲያ ፓስተር ነው የታሰረ? ምንድነው የታሰረ? እኔ እኮ አልገባኝም። የታሰሮቹ ማን ናቸው? አታውቂያቸውም? የሌላ ሰፈር ሰዎች ናቸው። እሺ ኦኬ ሰው ይኸውልሽ እነዚህ ታስረዋል፣ እስር ቤት ነው ያሉት። ዘመድ ጓደኞች ምግብ ይሰጧቸዋል፣ ውሃ ይሰጧቸዋል። የሚያስፈልጋቸውን እዛው እስር ቤት ነው የሚሄደው። ሁለተኛው እስር ቤት ደግሞ ይበላሉ፣ ይጠጣሉ፣ ውጪ ነው የሚኖሩት። እስር ቤት ውስጥ አይደለም የሚኖሩት፣ ይወጣሉ፣ ይኖራሉ ምናምን ውጪ ከማህበረሰቡ ጋር እንደኛ ነፃ ናቸው። ነገር ግን ከሀገር መውጣት አይችሉም። እነዚህ ምንድናቸው? ከሀገር መውጣት የማይችሉ ግን ነፃነት ያላቸው እድር እየሄዱ እንደፈለጉ የሚኖሩ ናቸው። ሁለተኛው እስር። ስለዚህ አሁን አንቺ የታሰርሽው ሁለተኛው ነው፣ አንደኛው አይደለም። ትበያለሽ፣ ትጠጫለሽ፣ የትም ሀገር ላይ ዞራለሁ እኔ፣ የትም ውጭ እሄዳለሁ፣ የትም ዞሬ እወጣለሁ። እኔ መቼ ታሰርኩኝ? መንፈሳዊ ዓለም ላይ ታሰርሽ። መንፈሳዊ ዓለም ላይ እስረኛ ነሽ አንቺ፣ ታስረሻል። እኔ አላታሰርኩም። እኔ ሰግዳለሁ፣ ዱዓ ያረጋለሁ፣ የትም ሀገር ላይ ዞራለሁ። አይደለም ምክንያቱም አንቺ የታሰርሽ መንፈሳዊ ዓለም ውስጥ ነው። ካልቃምሽ መንቀሳቀስ አትችይም። እችላለሁ እንጂ ሳልቅም ናና ዞሬ ያገኛ ያሳያለሁ። አንቺ በቀን በሳምንት ስንት ቀን ትቀሚያለሽ? ጫት ይኸውልህ፣ ጫት ማለት ሰው እንደፈለገ ነው። ሰው ማለት አሁን አንተ ስትነሳ ቡና ምናምን የሆነ ነገር ቡና አትጠጣም? ቡና ለንዱ ጆባ ተቆን እኔ ጂም ነው የሚሄደው። ከዛ በተረፈ ደግሞ የሚያነቃቃኝ እግዚአብሔር መንፈስ አለ በእኔ ውስጥ ሁሌ እንደነቃው ነው። እሺ ጫት ማን ነው ፈጠረ? አረ ቆይ ወደሱ አንሂድ። መጀመሪያ ማን ነው ፈጠረ ጫቱን? እንዴት መጣ? ማን ፈጠረ? ልጸልይልሽ? አሁን ፍቃደኛ ነሽ? አቦ እንዳትጸልይልኝ። እኔ ጫት ማን ፈጠረ? ፍቃደኛ ነሽ ልጸልይልሽ? ፍቃደኛ አይደለም ወንድሜ። ይመቻችሁ። ቻው። እኔ ብሞት እኔ ስማ፣ አሁን እኔ ልፋታቸው ነው። አንድ ነገር ልንገራቸው። እዚህ ምድር ላይ ሰው ምን የምሞትበት በእስልምና ብቻ ነው። እማዋጣችሁ ደግሞ መንፈሳዊ ዓለም ላይ አንተ ሲጀመር አንተ ሙስሊም አረበኛ ያወራህ አይደለም ወርዳይ ኖ አንቺ ገና ወደፊት አይደለም የምትሞቺው፣ አሁን በሞት ውስጥ ነው ያለሽው። አንተ ነው የሞትከው። አንተ እኔና አንተ አሁን ራስ እንደዚህ ስና ማን ነው ፓወር ያለው? አንተ መቃበል ራስክ ሞታ አንቺ እኮ 6 ጆንያ ያለሽ ነው። በምን የሞተ መንፈስ አንተ ላይ ነው ያለው፣ እኔ ላይ የለም። አይደለም አንቺ እኮ አይደለም እኔ ላይ የለም። እኔ አልተግባባንም። ይኸውልሽ አንተ ፈለገን አስተምረው፣ እኔ ፈለገን አስተምረው። እኔ ትክክለኛ እስላምና እንደዚህ ራሱ ሴፍ ብታመጣ የማይቀይር ሰው ነኝ። እኔ ድንጋይ በለኝ። እኔ ናና ሻዳ ሳይዛለሁ። እኔ ድንጋይ በለኝ።
ጥይት እንኳን ብትተኩስ እኔ ሌላ ሃይማኖት ወረዳይ አንዴ ስሚው ልሰማም አልሰማም ለሰኮንድም ወረዳይ አንዴ ስም መደመጥ በሷ ውስጥ ቁጭ ብለህ ጫትን የምትገብር ጫትን እነዚህ ሶስታችሁ ሰዎች በማታ እቺን እህታችንን ዘመኗን የበላ ኢየሱስን ልቀቃት። አይምሮዋ የተፈታ ይሁን፣ ቀኗ የተፈታ ይሁን። ዕለት ጠዋት ማታ ጫት የምትበላ በውስጧ ደሟን የተቆጣጠርክ ደሟ ላይ ሆነ የተቀመጥ አንተ ክፉ አጋንንት በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ከዚች ደቂቃና ሰዓት ጀምሮ ነፃ እንድትወጣ ጠዋት ጫት ቤት የሚወስዳት ከሰዓት ጫት ቤት ማታ ጫት ቤት የሚወስዳት ክፉ መናፍስቶች ለቀዋት እንዲሄዱ እህታችን በግልጽ ተናግራለች። ጫቱ ደሜን ተቆጣጥሮታል ብላለች። ይህ ደሟን የተቆጣጠረ ክፉ አውሬ በጌታ በኢየሱስ ስም ለቃት እንድትሄድ ጸልያለሁ። አሜን። በጌታ በኢየሱስ ስም ተነቀል። ይሄን ዘራለው ከዚች ቀንና ደቂቃ ጀምሮ ዛሬ ይብቀል፣ ነገ ይብቀል፣ የዛሬ 10 ዓመት ይብቀል፣ የኛ ጉዳይ አይደለም። መጽሐፍ እንደሚናገር መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ አለ፣ ይሄ ደግሞ ኢየሱስ ነው። ስለዚህ ኢየሱስ ነፃ ያወጣሻል እህቴ። ከተያዝሽበት ከገባሽበት ከዚህ ጉድጓድ የምትወጭበት ብቸኛ መንገድ አንድ ስም ነው፣ እሱም ኢየሱስ ክርስቶስ ይባላል። ቅድም እንዳነበብኩልሽ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ይላል፣ ያላመኑትም በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶበታል ነው የሚለው። ምናልባት እየበላሽ ነው፣ እየጠጣሽ ነው፣ ደስተኛ ትመስይ ይሆናል። የምትፈልጊውን ነገር እያደረግሽ ሊሆን ይችላል። ነገር ግን በእስር ውስጥ ነው ያለሽው፣ በፍርድ ውስጥና በኩነኔ ውስጥ ነው ያለሽው። ይሄን የሚያወጣ ደግሞ የእግዚአብሔር ኃይል አለ። በልጁ በኢየሱስ ክርስቶስ አምነሽ መዳን እንዲሆንልሽ ይህንን ጥሪ ለአንቺና ለመሰሎችሽ አቀርባለሁ። መዳን በሌላ በማንም የለም። በመስቀል ላይ ራሱን ስለ ሰው ልጆች ሁሉ ስለ ሰው ልጆች ኃጢአት ሁሉ ቤዛ አድርጎ ሰጥቶ ነፃ የሚያወጣ ከአጋንንት ነፃ የሚያወጣ ከበሽታ ነፃ የሚያወጣ ደግሞ ከየትኛውም አይነት ከድቅድቅ ጨለማ ወደሚያስደንቅ ብርሃን የሚያመጣ ኃይል እሱ ነው። እኛም እንዳንቺ ጌታን ተቀበይ ስንባል ስንቀልድ ስናሾፍ ከቦሌ ነው ከባሌ ነው ስንል የነበርን ነበር። ድንገት ነው የተነካን። ድንገት እነ ጳውሎስን ያገኘ ድንገት በዛ ጎዳና ላይ እንዳገኘው ድንገት እንዲያገኝሽ ድንገት እግዚአብሔር እንዲጎበኝሽ እዚሁ ጫቱን እየቃምሽ ጫቱ እንዲመርሽ ጣዕም እንዲያጣ አፍሽ ውስጥ እንዲያቅለሸልሽሽ በጌታ በኢየሱስ ስም ጣዕሙን ቀየርኩብሽ። በጌታ በኢየሱስ ለዚህ ነው ጳውሎስ እንዲህ አለ፣ ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን ነገር እያደረግኩ ራሴን አገኘዋለሁ አለ። በጌታ በኢየሱስ ክርስቶስ ስም ከዚህ ከጫት መንፈስ እንዲያወጣሽ በጌታ በኢየሱስ ክርስቶስ ስም መናፍስቶች በውስጥሽ ቁጭ ብለው ደምሽን፣ አጥንትሽን፣ ጅማትሽን ከእግር ጥፍርሽ እስከ ራስ ፀጉርሽ ድረስ ተቆጣጥሮ የተቀመጠ የትኛውም የመናፍስት ኃይል አሁን የተመታ ይሁን። ነፃ የሚያወጣ የእግዚአብሔር ኃይል ተገልጧል። የእግዚአብሔር ጸጋ ተገልጧል። በልጁ በኢየሱስ ክርስቶስ ደም ሰዎች ነፃ እንዲወጡ መዳን እንዲሆንላቸው ይህ ጥሪ ቀርቦላችኋል። በአንቺ ውስጥ ሆኖ የሚያላግጥ፣ በአንቺ ውስጥ ሆኖ የሚያሾፍ፣ በአንቺ ውስጥ ሆኖ አንቲክራይስት ሆኖ ክርስቶስን የሚቃወም መንፈስ በጌታ በኢየሱስ ክርስቶስ ስም አንቺ እህቴ ነሽ። ነገር ግን በአንቺ ውስጥ ቁጭ ብሎ አንቺን ተከራይቶ የሚሰራ ዲሞኒክ የሆነ ስፒሪት በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። አትችልም፣ ጉልበትን ሽባ አደርገዋለሁ። አትችልም፣ አንደበትን ሽባ አደርገዋለሁ። አትችልም፣ መንፈስ የከሰረ ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን እማትቋቋመው ኃይል በጌታ በኢየሱስ ስም በአንተ ላይ አስቀመጥኩም። እኔ ይህንን ስናገር ከስጋና ከደም ጋር ተማክሬ አይደለም። ምናልባት ለአንዳንዱ ሹፈት ነው፣ ለአንዳንዱ ደግሞ ሌላ ሊሆን ይችላል። እኔ ግን የምናገርበት መንፈስ በጌታ በኢየሱስ ክርስቶስ ስም ከጨለማ ወደ ብርሃን ከሞት ወደ ሕይወት የመጣንበት እኔ አለ መንገድም ሕይወትም ነኝ አለ። በጌታ በኢየሱስ ስም ይህን ሕይወት ተካፋይ እንድትሆኑ ይህንን መንገድ ተካፋይ እንድትሆኑ በእኔ በቀር ወደ አብ የሚገባ የለም ተብሎ እንደተጻፈ በጌታ በኢየሱስ ስም ብዙዎቻችሁ መዳን ትፈልጋላችሁ። ሲኦል እንዳለ ታውቃላችሁ። ገነት እንዳለ ታውቃላችሁ።
መግቢያውና መውጫው ግን ጠፍቷችኋል። ወደ ሲኦል መግቢያው ዓለምና ዓለም ስትሆን ወይ ወደ እግዚአብሔር መንግስት ወይም በሰው እንደሚናገረው ወደ ገነት ወደ እግዚአብሔር መንግስት መግቢያው አንድ ነው በሩ፣ እሱም ኢየሱስ ክርስቶስ ይባላል። ከዚህ ውጪ ሌላ መንገድ የለም። ሌላ መንገድ የተዘጋ ነው። ሰው በስራው አይድንም፣ ሰው በዘሩ አይድንም፣ ሰው በሃይማኖቱ አይድንም፣ ሰው ባለው ገንዘብና ስልጣን አይድንም። መዳን የሚፈልግ ካለ አንድ መዳኛ መንገድ አለ፣ ኢየሱስ ይባላል። ስም ሁሉ የሚንቀጠቀጥለት፣ ስሙ ሲጠራ ሁሉ ከፍ ዝቅ የሚልበት፣ በሽታ የሚንቀጠቀጥለት፣ ኃጢአት የሚንቀጠቀጥለት፣ ሲኦልን የሚያንቀጠቅጥ ስም፣ ይህ ስም ኢየሱስ ክርስቶስ ይባላል። ስለዚህ እህቴ ይህንን መድኃኒት ዛሬ አትተላለፊው። አንቺና ከአንቺ ጋር ያሉ ብዙዎች አላችሁ፣ ይህንን ሚዲያ እየሰማችሁ ያላችሁ ሁሉ ዛሬ የመዳን ቀን አለና ዛሬ ነው ይላል እና የተወደደች ሰዓት ደግሞ አሁን ናት ይላል። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይኩኝ ዛሬ መዳን እንዲሆንላት እህቴ። ይህንን ዘር የዘራሁት ዘር ምናልባት 100 እጥፍ ምናልባት 200 እጥፍ በአንቺ ህይወት ላይ እንዲያፈራ በአንቺ ህይወት ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ተናግሬያለሁ። ምናልባት በአካል ሩቅ ነው ያለሽው፣ ነገር ግን ይህንን የታሰረውን መንፈስ በጌታ በኢየሱስ ክርስቶስ ስም የኢየሱስን ተቃዋሚ መንፈስ ሰብሬዋለሁ። የተሰበረ ይሁን። አሜን አሜን። አልየልሻለሁ። መጽሐፍ እንደሚናገር እንግዲህ በጣም ብዙዎች የሚጨነቁበትና ብዙዎች የተያዙበት ቀንበር አለ፣ ጨለማ አለ። ከዛ እንድትወጪ እንግዲህ ጸልይልሻለሁ። እግዚአብሔር አምላክ ሆይ አብ የተከላቸውን ማንም ሊነቅል አይችልም ተብሎ እንደተጻፈ እግዚአብሔር ሆይ በቤትህ አንድ ቀን ተተክላ ዛሬ ጫት ይዛ መታለች። ነገ ከመንፈስ ቅዱስ ጋር የእግዚአብሔርን ቃል ይዛ የምትመጣበትን ኃይል እንድትሰጣት በእሷ ላይ እንድትሆን እንድትረዳት እንድታግዛት። ሰው ፈልጎ አይደለም በእንዲህ አይነት ቀንበር የሚያዝ ብዙዎቻችን በብዙ ቀንበር ውስጥ ነበርን። ነፃ ያወጣን ያንተ የደምህ ኃይልና የደምህ ዋጋ ነውና እግዚአብሔር ሆይ ለዚች ብላቴና ለዚች እህትም ሞታ ደምህ ለእሷም ዛሬ ትኩስ ነው። የአዲስ ኪዳን መካከለኛና አስታራቂ የሆንከው ኢየሱስ ሆይ በእሽታ መንፈስ እንድትቀበላት እንድትጎበኛት በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይህ የተናገርኩት ቃል በእሷና በእሷ ላይ የጸና ይሁን። ይህንን ቃል የሰሙ ሁሉ ለመዳን ይሆንላቸው። ይህንን ቃል የሰሙ ሁሉ ለፈውስ ይሆንላቸው። ይህንን ቃል የሰሙ ሁሉ ለመለወጥ ይሆንላቸው። ይህንን ቃል የሰሙ ሁሉ ከሞት ወደ ሕይወት የሚሻገሩበት ይሆንላቸው። ይህንን ቃል የሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም እንደ ቀድሞ አይመላለሱ። ጫቱ ያቅለሽልሻል። በጌታ በኢየሱስ ስም አፏ ውስጥ ይረብሻል። አልተስማማኝም፣ ያ ፓስተር ከተናገረኝ ጊዜና ደቂቃ ጀምሮ ውስጥ እየተቀየረ ነው፣ እየቀፈፈኝ ነው የምትልበት ያ መንፈስ ያግኛት። ጸልዬልሻለሁ። እግዚአብሔር ዘመንሽን ይባርክ። ተባረኪ። መቀጠል ትችያለሽ። የአላህ ፓወር እኔ ውሃ ሳልጠጣ እስላም ስለሆንኩኝ የአላህ ፓወር እንዴት እንዳለ ይኸው። ብትሞትም ሻሃዳ ይዘህ ትሞታለህ፣ ብትኖርም ሻሃዳ ይዘህ ትኖራለህ። አሸዱ አላ ኢላሀ ኢለላህ አሸዱ ሙሐመድ ረሱልላህ ብለክ ነው የምትኖረው፣ ብለክ ነው የምትሞተው። እዚህ ምድር ላይ ማዋጣት እስላማ ብቻ ነው። ባኬ ኮንቶ ዱማኔ ዲኒና ከሚንቶላ አዋሜ ጋናርጋሆላ እሱ ራሱ ከወደድክ አላህ ወደ ራስህ ካመጣክ ከወደደክ ነው እስላም የምትሆነው እንጂ እስላም እንደዚህ አትሆንም። እስላም ራሱ አላህ ከወደደክ ወደ አላህ ከመጣክ ነው እስላም የምትሆነው። አላህ ከወደደክ ስትሞትም ስትኖርም በሻዳ ነው የምትሞተው። ሚዩት ነው መሰለኝ ፓስተር። አይ ሚዩት ሳይሆን ያው ትጨርስ ብዬ ነው። ያው እግዚአብሔር እንዲፈታት ጸልየናል። አይ ሚዩት አርጋናለች እኛን መሰለኝ። አይ ቲንክ ሚዩት እኛንም አርጋን ይሆናል። ያው እንግዲህ ስራው መንፈሳዊ አንተ ሲጀመር ፓስተርም አይደለክም፣ ዩቲዩበር ነህ፣ የእውነት ፓስተር አይደለክም።
እኔ የምነግርህ ነገር ደግሞ ከፈለክ ስራው መንፈሳዊ ስለሆነ ያው አሁን መንፈሱ እየተገለጠ ነው። ያው አንተ ላይ መንፈስ አጋንንት ባህሪው ስለሆነ ሸይጣን ያለ ብዙ ካንተ ላይ ያነሳለሁ እኔ አውዝ ስለዚህ መንፈሱ ያው ማኒፌስት ያደርጋል። ምክንያቱም በጣም ተደግጓል፣ በጣም ተቀጥቅጧል መንፈሱ። ስለዚህ ያ ደግሞ ቢቆጣ መንፈስ ያለ ነው። ስለዚህ የሰውዬ ሙስሊም ሆነዋል። ይህ ነው የሚሆነው ማለት አሁን ገና ይጮሃል። ገና እስላምና ተቀበለ ሁላችንም መጾም ሲጀምር ከፍትለታለሁ። እስላም ሆነዋል ሰውዬው ኒውቶን ከፍታለሁ። ያው ያና ስራ እንደዚህ ነው። እስላም ሆነዋል እና አልሐምዱሊላህ ብላችሁና ጻፉ። ያው መንፈሱ ያው ዝም ብሎ ነው እንትን አልሐምዱሊላህ ረቢል ዓለሚን ብላችሁ ጻፉ። ጥይት ተተኩሶ ለምን ድምጽ ተሰማ ይባላል። ስለዚህ ወደ ተኩስ ነው ሙስሊም ነው የምትሆነው። ከዚህ በኋላ ሻይዳ ማኒፌስት እያደረገ ነው። ሻይዳ ይዘህ ነው የምትኖረው። በእስላምና ነው የምትኖረው። ከዚህ በኋላ ዛሬ አላህ ከፈቀደክ ብቻ ነው ደግሞ ይሆናልና አላህ ብቻ ከወደደክ ብቻ ይሄን ራሱ በእንደዛ ነው የምናየው። ካለ በለዛ አንድ ነገር አጥቶ እንወድሻለን እህታችን። መንፈስ እያልክ ካለ በለዛ በመንፈስ ንፋስ ላይ ትኖራለህ። ከባድ ነው። ካልሆነ እስላምና ብቻ ስለዚህ እኛ እንወድሻለን እና ከብሻለን። ጌታም ይረዳሻል። በአማርኛ ማለት ኦሮምኛ ስለዚህ አዳምጠው አይዞሽ በርቺ። እስካትም የምታስተላልፍላት መልእክት ካለ ለእህታችን በሁለቱም ስላላት ታዳምጣለህ። ጌታ ይባረክ። በጣም መልካም ነገር ነው ሼር ያረካ። ከዚህ በኋላ ደግሞ የእግዚአብሔር ስራ ስለሆነ የቀረው እኛ ቻናል አድርገናል። ጌታ ኢየሱስ ደግሞ ይረዳታል። ፓስተር ምንም በቃ አሁን እኔ በጌታ በኢየሱስ ስም ሌሊቱን ሙሉ እንዳታቆም። ሌሊቱን ሙሉ እንዲህ ሲጮህ ነው የሚያድረው። ዛሬ ሌሊቱን ሲጮህ ነው የሚያድረው። ሲጮህ ነው የሚያድረው መንፈሱ። ልጅቷ ቅን ናት። እውነት ለመናገር በጣም መልካም ሴት ናት። ንጹህ ሴት ናት። የእውነት ጥሩ ልጅ ናት። ዝም አልላለች። አይ መንፈሱ ነው። ነክቼዋለሁ እኮ መንፈሱ ከባድ ነው። ግን ልጅቷ ጥሩ ልጅ ናት። የእውነት በደንብ አሪፍ አንደርስታንዲንግ አላት። ፖዚቲቭ ኢነርጂ ያላት ናት። እዚህ ሀገር አይደለችም እንጂ እኮ ፐርሰናሊ እናገኛት ነበር። እዚህ ሀገር አይደለችም እንዴ? እዚህ አይደለችም። ሐረር ነኝ ምናምን ያለች መስሎኝ እኮ። የዛ ሀገር ልጅ ናት እንጂ አሁን አይ ቲንክ ዱባይ ምናምን ናት። ሌላ ሀገር ናት። ኦኬ ግን በጣም እንትና ቀን ናት። እውነት ለመናገር በጣም ምስኪን ናት። ጥሩ ልጅ ናት። ያው ዛሬ ሌሊቱን ሙሉ እንደዚሁ ነው የሚቀጥለው፣ የሚቆም አይደለም። ሌሊቱ ፓስተር እባክህ ዝም በል። አረ በጌታ ዝም አስብላት ልጅቷ። ስፒሪቱ እኮ አሁን አያቆምም። አሁን ዝም አይልም እኮ ስፒሪቱ። እኔ ስለማደርግ ነው አሁን እንትን አይልም። ልጅ አላልኩም። አረ ጌታ ይቅር በለኝ በኢየሱስ። እኛ እንወድሻለን እህታችን ወርዳ። ጌታ ይባርክሽ። ነው የምደቅመኝ እና ቻዳው እንደያዝከው ስገደው ዱዓ አይ አታቆም ምን ካፕኬክ ምን ትያለሽ? እዚህ ጋር ምን እላለሁ? መርቅናለች እኮ ልጅቷ። እንደውም እውነት ለመናገር በጣም ንጹህ ልጅ ናት። እንደውም ከጎኗ ያሉ ሰዎች ምናምን ፕሮቮክ ስላደረጓት እንዲህ በይ ያሏት እንጂ እንደዚህ ኔጌቲቭ ኢነርጂ ያላትም ሴት አይደለችም። ታስታውቃለች። ቅንሽ በጣም አይ ግን ሪያሊቲው ማለት ነው ፓስተር ፕሬ ካረክ በኋላ ግን በቃ አልቆ ማለት ጌታ ጀስት እንደ ቀልድ አስቤዋለሁ። ጌታ ጌም ላክላት እስቲ። አትቀበለንም እስቲ? እሺ ላክላት።
እንግዲህ እኔ አማርኛ አምስት ቋንቋ ነው ለኔ። ብዙ አማርኛ አልችልም፣ ይቅርታ። ችግር የለም ተረድተንሻል። ወርዳንዬ ወርዳሻለና ከብርሻለን። መልካም ሴት ነሽ። እውነት ጥሩ ልጅ ነሽ። ጥሩ እንደሆንኩኝ ለቤተሰብና ለቤተሰቦቼ ንገረው። እዚህ ምድር ላይ ማዋጣችሁ አንድ እስላምና ብቻ ነው። እሺ እኔ ነው የምታስተምረው፣ ሌላ ነገር አንተ አይደለም። እኛዎች አስተማርንሽ፣ እንወድሻለን እና ከብርሻለን። ልጅ ነሽ፣ ልብሽ ንጹህ ነው። በቃ እንወዳለን፣ እናከብራለሁ። ሻዳን ይዘሃል ስትሞት መሸዱ አላ ኢላላ ስትኖር መሸዱ አላ ኢላላ ብለህ እኔ ደግሞ ቁርአንና ስጃጃ ሙደወር ገዝቼ ስጦታ ላንተ አመጣለሁ ወንድሜ። ጥሩ ሃይማኖት ወደ ጥሩ ሃይማኖት መጣሃል። አሁን ኪታብ ሮማ ረቲብ ሰበት ነማደ ጀረብ ሆንዶ ፈጀቹ ወርዲ ሀፉሮ ዋቀዩቲን ቀጂል ፈመን ሁንዲሩ ኢልማ ዋቀዩ ከነሳ ኃይል ነበር ዋቀዩ ሆንዶ ከነሳ ከነራ ወረዳ ገባካ እንትና የሚባል ሰምተሻል? ወርዳዬ እፎ የሚባል አንድ ጺማ ነው። ምን ደገፈደ ሞጀራን እኔ ናሳ ወሬ ደገፈደ ተንተከተክ እንደገፈደ ማለት ነግረኝ። አይ ሰምተሻል ወይ? እሱ ልጅ እፎ የሚባለው ልጅ ሰምተሽው ታውቂያለሽ? ሲያወራ አልሰማሁም። እኔ ለምን ሰው ሰማለሁ? እኔ ቁርአን አለ ቁርአን ሰማለሁ፣ ራያ አለ ራያ ሰማለሁ። ለምን ሰው ሰማለሁ? እኔ ጥሩ ልጅ ነው። ስሚው። ለምን ሰማለሁ? እኔ ቁርአን አለ ቁርአን እቀራለሁ እሰማለሁ። ለምን በራሴ መንገድ ነው የምሰማው እንጂ ሰው የላከበኝ መንገድ አልሰማም። አንቺ ግን አንድ ነገር ልንገርሽ፣ እኔና አንቺ እኔ ለአንተ አንድ ነገር ነገርኩ እኮ እኔ አንድ ሰው መቶ ነገርኩ። እማዋጣክ ሶስታችሁንም ቅድም እጃችሁ ወደ ላይ አርግታላችሁ ሻዳ ያዛችሁ። እሱ ነው ማወጣ። አስሬ ለምን ትቀያየራለህ? ለምን አስሬ ነግራሽ ነገርም ለምን ፓስተርዬ እኮ ያለሽ እኮ በጣም ነው የምወድሽ ልብሽ ቅን ነው እያለሽ ነው። እንደሱ ነው ያልኩት። አዋ እኔም እኮ ለሱ ስጦታ እጄ እመጣለሁ። ቁርአንና ስጃጃ ተስታፍሩላ ትላለህ 10 ጊዜ። ከዛ አንተ ላይ ያለው መንፈስና ሁሉም ነገር ይለቃሃል፣ ገደለ ውስጥ ይገባል። ተስብ ታረጋለህ። እንደዚህ ይዘክ ሁሉም ጭንቀትና ሁሉም ነገር ይለቃሃል በቀላሉ። ብር ሳትከፍልበት ሳትጨፍር ወደ ላይ ሳትወጣ ወደ ታች ሳትወጣ ሁሉም ነገር ይለቅሃል። ሰግደክ አላሁ አክበር ብቻ ትላለህ። አሽሀዱ አላ ኢላሀ ኢላላህ ብቻ ትላለህ። ትሰግዳለህ። በጣም ወድሻለሁ። ቀላል መንገድ ለምን ከነሳችሁ ወርዳ ይኸውልሽ፣ እኔና አንቺ የሆነ ቦታ አይናችን እያየ ሲኦል አትገቢም። በእርግጠኝነት አንቺ ጌታን ተቀብለሽ ጴንጤ ሆነሽ አገኝሻለሁ። አሜን አሜን። ችግር የለም። እሱ እኮ ማን አንተ ደግሞ አደባባይ ሻዳ ስትይዝ እናገኘሃለን። ወደ ወደ ያዙሪ እስቲ አስገቢያት ወረዳ። አሁን ሻዳ ይዞ እኮ ይቀይራል። አሁን ቅድም ሻዳ ይዛል። ስማ አንተ የምትጮው በላይ እኔ መጮው እችላለሁ። አንተ የምታወራው በላይ እኔ ማውራት እችላለሁ። ደግሞ አንተ አሁን መንፈስክ ወጣ አይደለ? ጨውቅ ወጣ። ቀጥሎ እስቲ አሁንም እንደቀደም የኔ መንፈስ ውስጤ ያለው ያላ ብቻ ስለሆነ መንፈስ የለብኝም። ምን መንፈስ ነው? ናርሴው ቃልች ሆነ ምን ራዴ በሚሄዱልኝ በቃ ወረዳ ጀለስሽን አስገቢያት። ጓደኛሽ አንዴ እናውራት። ጓደኛሽን እናዋራት። እነሱ እኮ ሰው ለጴንጤ ለማድረግ የተዘጋጁ ስለት ማን ነው ታዲያ የምሰማ? እኔ ደግሞ እስላምና እኔ አሁን አማርኛ ይከብደኛል እንጂ በኦሮምኛ ትክክለኛ ነው ስትይ መስላት ትክክለኛ ትይገሻ ሀቢብቲ ኤኙ ሲደጋ አኒ እኮ ጅርቱ ኸዲሲ ዱኤ ኸያቱ ሲኒ እንደጎ ዱኤ ሞቼ ራሱ አልሰማም። እኔ እንደዚህ ነፍስ ውስጥ ኖሮ ሞቼ ራሱ ሀቢብቲ እሷ አማርኛ ስለምትችል እሷን እንስማት እስቲ። እሷን አስገቢያት እስቲ። አማርኛ ትችል ምንድነው መሰለህ? ከአንቺ ጋር እናወራ። የኔ እህት ነይ፣ ምንና ስላለህ እናወራ። ነይ አሁን እየሰማችሁ ፓስተር ሻዳ መያዝ ስላለበት ነይና እናወራ። ካሳመንሽን እንሆናለን። ችግር የለም። ፓስተር እኮ ያዘ እኮ ሶስታችንም እኮ ነው የያዛችሁ። ሙስሊም ሆነ በቃ እኛ የምንፈልገው ይሄን ነው። ሙስሊም ሆነ ተስማማን አይደለ? ደግሞ ቆንጆ ስም ነው የማያወጣለት።
ሙባረክ ነው ስም ያወጣንለት። ሙባረክ ሙሰማሙ ሙባረክ ያንተ ስም ነው ቆንጆ ስም ሙባረክ። አንድ ልጅ ልግባ እያለ ነው ላስገባው ፈቃደኛ ነሽ ዋርዳን? አይችልም ማኔ ከወጣው እንጂ እኔ ወጣለታለሁ እኔ ወጣለሁ እሱ ይገባል። እፎ የሚባል ልጅ ምን ነው እኔ ላይ አይ አልፈልግም። እኔ ለምን ይገባል? አንተ ራሱ በስንት መከራ ሙስሊም አድርጌ እሱንም ሙስሊም ያደረገው እስልምናን መቀበል የሚፈልግ ልጅ ነው ወረዳዬ። ለዛ ነው ኮሜንት ላይ ጽፎ ነው ወረዳ ማን ልትወጣ ነው? ማይሆን ስም ነው የጠራው እኮ አንተ። እኔ አጋጣሚ እሱ ነገ ይምጣና እሱንም ነገ እስላም አደርጋለሁ። አሁን አንተ እስላም አድርጋለሁ ኦሬዲ አላህ ከወደደክ እኔ ተብያት ሆነም አላህ ከወደደክ እንደዚህ ውስጥ ግን አይቶ እስላም የሚሆን ሰው ፈጣሪና አላህ ብቻ የወደደ ብቻ ነው እስላም የሚሆነው እዚህ ምድር ላይ። እፎ ያለ እንዴ ፓስተር እፎ ያው እፎ ይግባ ችግር የለም ዋርዳ እፎ ያለው አይ እኔ አልፈልግም አይገባም። እሱ ነገ ይመጣል። እሱ ነገ ነው ትምህርት የምሰጠው ለሱም ትክክለኛ ያምንበት ሃይማኖት ነግራለሁ ለሱ። ለዛሬ አንተ ነግሬያለሁ አይደለ? አንተ አሁን እስላምና ተቀበልክ አልተቀበልክም? ቆንጆ ስም አወጣውልክ ሙባረክ። ሌላ ስም ይሻላል። ይሄ አልተስማማክም? አሚር ይሻላል። አሚር ያረብ ስም አይ አህመድ ይሻላል። መሐመድ ችግር የለም ስሙ ችግር የለም። ድሮም ይሄ ያሮጌው አዳም ባህሪ ነው ስም መስጠት። ስለዚህ ብዙ ችግር የለውም። ምንም ከሱ በኋላ ነው ተፈጠርኩ አይደል? እኔ እኮ ኦሮምኛ ብታቅ ኖሮ ልክ ነው የምነግርህ። የኔ አማርኛ ትንሽ እንደዚህ ይላል ወርዳ እሱ ስለ ጴንጤ ራስዋን እየሰበከሽ ያለው እኮ ከጊዜ በኋላ ያወቀክ ነው። የጥንት እኮ አይደለም አንተ የምታውቀው። አሁን ከትንሽ ቀን በኋላ የተማርከው ነው እኛ እያስተማርክ ያለከው። እስካት ወይ እኔ ሉጣና እፎይን አስገቡት። አረ እንዳታስገቢ በህግ አምላክ። እሺ ካፍኪ እንዳታስገቢ ፓስተር ሙባረክ ብላችሁ ጻፉ። በቃ ኦኬ ናችሁ። ፓስተር ሙባረክ ከዚህ በኋላ ከዛ ደግሞ ቀስ እያልክ ወደኛ ትመጣለህ። እኛ በግድና በእንደዚህ በጉልበት በምናምን አይደለም። እኛ በፍቅር አምነበት አይተህ ወደድክበት ከዛ ተምረክ ቀርተክ እውነት የት ነው ውሸት የት ነው ሐቀኛ የቱ ነው ሸረኛ የቱ ነው ገደል የሚያስገባ የቱ ነው ጀነት የሚያስገባ የቱ ነው ጀነት የሚያስገባ የቱ ነው ብለክ ትገባለህ። ሙቤ ወርዳ ጓደኛሽ ያስገባል ገባጋ ሙባረክ ተስማማን አይደለ? ፓስተር ሙባረክ በለው ከዚህ በኋላ። ከዛ ደግሞ ፓስተሩን ጥተን ሙባረክ እንላለን የት ለምና